ረገድ በቃ ያ ስሜት ፈቃድ ዕውቀት ያለው እኔ ብሎ መናገር የሚችል አብም ወልድም መንፈስ ቅዱስም ሶስት አካል በመለኮትነትና በአምላክነት ግን አንድ ገብቷል በማንነታቸው ግን አንድነት ማንነት ያላቸው እሺ በእኔነት ደረጃ ደግሞ ሶስት ማንነት ያላቸው ናቸው አየው አሁን ጥያቄውን እንዴት ያሰፋው እንደሄድክ ግን ማቹሪቲ ግን ያስፈልጋል አየ ሌላ አሁን እኔን ዕውቀቴን ነው ቴስት ያደርክ ያለው እንጂ ፖይንታችንን ተተነዋል እዝራ ጠይቀኝ ብለኛል እየጠየቁ ነው እሺ ጠይቅ በቃ ደስ ይለኛል ጠይቅሽ ከአንድ ፕሮቴስታንት ጋር በነገረ ማርያም ሳውል ማውራት እንደው ደስ የሚለውነቱን ንገረኝ ካልከኝ በነገረ ስላሴ በነገረ ክርስቶስ ምክንያቱም የኛ ነገረ ማርያም ትምህርት ቀጥሎ የሚመጣ ትምህርት ነው ሰዎች በክርስቶስ አምነው ተጠምቀው ድነው በስላሴ በደንብ አምነው ካወቁ ተረዱ በኋላ የቅዱሳኑ ምልጃ እንደገዛ ይመጣ ነው ኦኬ አሁን በስላሴ ትምህርት እኛ ስላሴ በስላሴ ዘንድ የራስ ስሜት የራስ ፈቃድ የራስ ዕውቀት የሚባል ነገር የለም አየ ልዩነታችን ይሄ ነው እስቲ ዕውቀትና ፈቃድ ባህሪ ነው ወይስ ምንድነው ይሄንን እመልስልሃለሁ ግን ከፖይንታችን እየወጣን እንደሆነ ነው መነግረህ ዕውቀትና ፈቃድ ባህሪ ነው ወይስ ምንድነው እዝራ ኖ ባህሪ ማለት ባህሪ አይደለም ባህሪ ማለት ባህሪ አይደለም ባህሪ ማለት የባህሪ ማለት ማንነት ማለት ነው ሁሉን ቻይነት በአንድ ጊዜ በሁሉ ቦታ መገኘት ማንነት ነው ይኸውልህ ያስረዳው እኮ ነው ባህሪ ማለት ሁሉን ቻይነት ይኸውልህ ሁሉን ቻይነት በአንድ ጊዜ በአንድ ቦታ መገኘት እሺ ገብቷል ይሄንን ነው ባህሪ ምንለው በባህሪ ነው አንድ የሆኑት ዕውቀትና ፈቃድ ባህሪ ነው አብ ወልድ መንፈስ ቅዱስ እዝራ ያዳመጥ ኖ ይሄንን እመልስልሃለሁ ግን ኦርቶዶክስ ማልሆንበትን ምክንያት ጠይቀኸኝ አሁን ስለ ስላሴ እየተወያየን ያለ ነው ይሄንን ከስር ያለም ሰው አይታዘበንም ግን ወዳጄ እዝራ ችግር የለውም አይታዘበንም እኔ የማልሆንበትን ምክንያት ንገረኝ ብለኸኝ ገብቼ አሁን ስለ ስላሴ ያወያየኸኝ ያለውና በጣም ልትደሰት ነው የሚገባው የነበረው ልንገርና ምክንያቱም አይ ይሄ አግባብ አይደለም ይሄ አግባብ ከፖይንታችን ተተን እንዴት ነው እዝራ በዕውቀትና ፈቃድ የእግዚአብሔር ባህሪ ነው ወይስ አይደለም ወዳጄ አሁን እኮ ይኸውልህ ዕውቀቴን ነው ቴስት እያደረክ ያለው እኔ እየመለስኩልህ ነው ግን ወደ እኔ ኦርቶዶክስ ማልሆንበትን ምክንያት ተዋይተን ብንጨርስ አይሻልም እዝራ የጠየቁ ጥያቄ የእግዚአብሔር ዕውቀትና የእግዚአብሔር ፈቃድ ሲባል ስለ ባህሪ ነው የምታወራው ወይስ አይደለም ስለ ዕውቀት ስናወራ ስለ ማንነት ነው የምናወራው ስለ አካል እያወራን ያለ ነው ምክንያቱም ዕውቀት ያለው በባህሪ ውስጥ አይደለም ዕውቀት ያለው በምን ውስጥ ነው ነገርኩ ስለዚህ ዕውቀት ለመሰለ አሁን ፈቃድ ዕውቀት የምንላቸው ነገሮች ኢየሱስ ክርስቶስ ምን አለ የኔ ፈቃድ አይሁን ያንተ ፈቃድ ይሁን አለ ምን ማለት ነው ገብቷል ስለዚህ ምን ይያለ ነው ምን ማለት ነው ስራ ይኸውልህ አንድ ፈቃድ ኖሯቸው ፈቃዳቸው አንድ ሆኖ ነገር ግን የአብ ፈቃድ የወልድ ፈቃድ የኔ ፈቃድ አይሁን ያንተ ፈቃድ ይሁን ይያለ ነው ኢየሱስ እየተናገረ ያለው አንድ ፈቃድ ማለት አንድ ባህሪ ማለት ነው አይደለም ኖ እሱ ሌላ ነገር ነው ዲስቲንክት የሆነ ነው ገባ እዝራ እኔ ጠየቁት አይደለም ፕሊዝ አንድ ፈቃድ ማለት አንድ ባህሪ ማለት አይደለም ምን የጠየቁት ኖ ግን ይኸውልህ አሁንም ቢሆን ይኸውልህ እኔ አንተ እንደማውቅ እንድትረዳ እኔም ከወጣው በኋላ በእኔ ላይ ኮሜንት እንዳትሰጥ ነው እየነገርኩ ያለሁት እንጂ ከነጥባችን ወተናል ወዳጄ እዝራ አትጨነቅ ለምን አልጨነቅም እኔ ገባሁት ጥያቄን ዋና ፖይንቴን ተተብኛል እኮ ስለሱ አትጨነቅ የጠየቁን የስላሴን ትምትን አጥራ ለምን ኖ ለምንድነው እኔ አንተ ብለኸኝ አይደለም እኮ ስለ ስላሴ ማውቀው እኔ ስለ ስላሴ ማወቅ ግዴታዬ ነው ወዳጄ በቃ ግዴታ ከሆነ ንገረኝ እግዚአብሔርን ማወቅ እንዴ ልንገርህ ወዳጄ እግዚአብሔርን ማወቅ ግዴታዬ ነው እኔ እኮ እሱ እንትን አይደለም የምፈልገው ያ አይደለም ግን አሁን ነገርኩ ስለ ማርያም ሲነሳ ለምን ተውክ ነው ለምን ትፈራዋለህ እቺን ፖይንት አይኸው አይደለ አትፍራው ወዳጄ እናውራው
እውነቴን ነው እኮ የምነግርህ ወዳጅ። ለምን ፖይንታችንን እናውራ። ኦኬ ሚውት አድርጌያለሁ። አዳምጥ ወንድሜ። እኔ አላስወጣም። ስትወጣ ትወጣለህ። ሚውት አድርገህ አዳምጠኝ። ይኸውልህ ሰው እንዲያውም ስለ ማርያም ከማውራቱ በፊት ስለ ስላሴ ሲያወራ ሊደሰት ይገባል። ፕሮቴስታንቶች የስላሴን ትምህርት ማውራት የማትወዱበት ምክንያት ይሄ ነው። በደንብ ስትያዙ እግዚአብሔርን ሶስት አምላክ ነው የምታደርጉት። አየህ፣ እውቀትና ፈቃድ ባህሪ አይደለም ማልክ። ስለዚህ እግዚአብሔር በባህሪ አንድ ነው እያልንና ክርስቲያኖች እናምናለን። አንተ ግን እውቀትና ፈቃድ ለባህሪ ስላልሰጠ ለአካል ስለሰጠ ሶስት እውቀት ሶስት ፈቃድ አለ እያልክ ነው። ሶስት አማልክት ማለት ነው። ሶስት ባህሪ ማለት ነው። ሶስት ኔቸር አለ እያልክ ነው። አየህ፣ ይሄን ሁሉ ሳታጠራ ድንግል ማርያም ወደ ድንግል ማርያም መጸለይ ያለ መጸለይ ትለኛለህ። በጣም ሶፈኒ በጣም የሞኝ ነገር ነው የሚሆነው። ስለዚህ እንዲሁም በደንብ ስላሴ ላይ እናንተ መጨረስ አለብን። ስለዚህ በደንብ ስላሴ ላይ እናውራ። ስለ ማርያም እንዲሁም አላውራህም። ኦኬ፣ ስለ ማርያም አታወራም። አየሁ አይደል የገባንበትን ርዕስ ለመሰለ እኔ እናንተ አሁን ስለ ስላሴ አውርተን እዚህ እንጨርሰዋለን። እንጨርሰዋለን፣ ችግር የለውም። የጴንጤ ትምህርትና የኦርቶዶክስ ትምህርት አውርተን ምንም በምትሰጠኝ ኮመንት እኔ ውስጤ ስሜቴም አይጎዳም አይሰበርም። ገባህ? ግን ያሳዝናል። ከዚህ የበለጠ ነገርኩ እያስረዳሁ እኮ ነው። የጠየቀውን ነገር እያወራን ያለ ነው አይደል እንዴ? አንተ ነህ እኮ ረጅሙን ሰዓት የምታወራው። እኔማ በጣም ረጋ ብዬ ነው የማወራው። በቃ ስለ ስላሴ አወራኝ። እሺ፣ እኔ እንዲያውም ስለ ስላሴ እንዳወራ ያረከኝ አንተው ነህ። ምክንያቱም እግዚአብሔር እውቀቱና ፈቃዱ ባህሪው አይደለም የሚል ክርስቲያን ያጋጥሞኝ ያውቅ። አንተ ለብቻ ይሄን ስትል ስለሰማውክ እግዚአብሔር እውቀቱና ፈቃዱ ባህሪው አይደለም ካልክ እውቀትና ፈቃድ ለአካል ከሰጠ ሶስት ኔቸር እየሰጠክ ነው። ሶስት አምላክን እያመጣክ ነው። ሶስት አማልክት የሚል ትምህርት እያመጣክ ነው። ስለዚህ ሶስት አማልክት የሚል ትምህርት ይዘህ ሶስት አምላክ የሚል ትምህርት ይዘህ ስለ ማርያም እናውራ ብትለኝ ለእኔ ያስቀኛል። ስለዚህ እሱን ጥርት እናደርግ ነው እናንተ አይመስልም? ይኸውልህ አንተ በሰጠኸው ኮመንት እኔ ልብ ነገርኩህ እኮ። እኔ ስለ ልብህ ባህሪ ማለት ነገርኩህ እኮ። ባህሪ ማለት ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት፣ ገዢነት፣ ይሄ ነው ባህሪ ማለት። እውቀትና ፈቃድ ባህሪ በዚህ ነው ገባህ? በባህሪያቸው ነው አንድ የምንለው። ለዛ ነው እዝራ እያዳመጥከኝ እግዚአብሔር አዋቂ ነው ስትል ባህሪውን እያወራህ አይደለም? ገባህ? አሁን አንተ እንደምትለው ሶስት አምላክ አልክ ስላልክ እኔ አልልም። አንድ አምላክ ነው የምለው። አምላክነት ማለት ባህሪ ነው። ባህሪ ማለት ደግሞ ፍቅር ነው፣ ጻድቅነቱ፣ ቅድስናው፣ ሁሉን ቻይነቱ፣ በአንድ ጊዜ በሁሉ ቦታ መገኘቱ፣ ገዢነቱ፣ ይሄ ባህሪ ነው። የጠየቁት ጥያቄ ስማ ይዝራ። ፈቃድ ላይ ስትመጣ ደግሞ ማለት ነው ይኸውልህ በፈቃድ አንድ አይደሉም። አንድ ፈቃድ ሶስት ፈቃድ አላቸው አይደለም እምልህ። ለዚህ ነው ኢየሱስ ክርስቶስ እኮ ማስረጃ እየሰጠው እኔ ፈቃድ አይሆንም ኖ ፈቃዳቸው አንድ ነው፣ ግን ሶስት ይኸውልህ አዳምጥ ፕሊዝ። ዝም ብለህ አንተ ማውራት የለም። አዳምጥ ትለኛለህ፣ ነጥቡን ትተዋለህ፣ ርዕሱን ትተዋለህ። ዝም ብለህ አታውራ ያልኩት እያዳመጥከኝ። እግዚአብሔር አዋቂ ነው ስትል ኦኬ፣ ባህሪውን ነው የምታወራው ወይስ አይደለም? እግዚአብሔር ሁሉን አዋቂ ነው ስትል ባህሪውን እያወራ ነው ወይስ አይደለም? ብዙ በጣም የሚያሳዝን ነው። ብዙ ነገር ብዙ የምጠይቀው ጥያቄ ነበረኝ፣ ግን በጣም ሰፊ ርዕስ ውስጥ ነው የገባኸው። በጣም ሰፊ ርዕስ ውስጥ ነው የገባኸው። እሺ እንግዲህ ከሌላ ወዳጆቼ ጋር ትወያያለህ። ስለፈቀድክልኝና ስለገባው በጣም አመሰግናለሁ። ማላቆም ብታሳውቀኝ ደስ ይለኝ ነበረ። መረዳት ያለብኝን ነገር አስረድተኸኝ የማልሆንበትን ምክንያት ነግሬህ እዛ ላይ ሰርቼ በወጣ ተጠቅመኝ ነበረ። ግን አንተ ከኔ በበለጠ ባለህ ዕውቀትና መረዳት ላይ እኔን ገባህ ወይ እንዳላዋቂ አድርገህ ለማሳየት እያደረግከን ያለኸው አካሄድ እና ይሄ ደግሞ ምንም ሪዋርድ እንደማታገኝ ይገባኛል። እና አዳምጠኝ፣ እዚህ ሆነ እንዳትወጣ። ቆይ ጠብቀኝ። እኔ አልወጣም። ምን ያለው አለው። ኦኬ መጀመሪያ አትዋሽ። ኦኬ አትዋሽ። መጀመሪያ መዋሸት የለም። አትዋሽ። አዎ ልነግርህ ነው። አዳምጠኛ ላይ እንዳዳመጥኩ አንተን አላዋቂ ለማድረግ አይደለም ጥረቴ። አንተ አልክ እሱን፣ አንተ ዋሸ እሱ ላይ። ኦኬ የኔ ጥረቴ ምን ነበረ? በደንብ ስማኝ። ለምሳሌ የተናገርከው እግዚአብሔርን ሶስት አምላክ ያደርጋል። ሶስት አማልክት የሚል ትምህርት ያወጣል። ለምሳሌ ቅድም አልኩ
እግዚአብሔር አዋቂ ነው ስንልኛ ባህሪውን ነው የምናወራው። እግዚአብሔር ሁሉን ያውቃል ስንል ባህሪውን ነው የምናወራው። ስለዚህ ያቺ ባህሪ አንዲት ናት። በእውቀትና ፈቃድ ለባህሪ የሚሰጥ ነው። ለባህሪ ካልሰጠው እውቀትና ፈቃድን ለአካል ከሰጠኸው ሶስት ባህሪ ሶስት ኔቸር ልታመጣ ነው። ስለዚህ ኢየሱስ ክርስቶስ ለምንድን ነው የኔ ፈቃድ አይሁን ያለው? ነው ጥያቄ እየጠየቅኩ ነው። ለምንድን ነው የኔ ፈቃድ አይሁን ያለው? ቆይ እቺን መልስልኝ። እሺ የኔ ፈቃድ አይሁን ኖ ይሄንን መልስልኝ። አንተም ኦኬ አንተ ስለ ዕውቀት አወራህልኝ እዛ ጋር አይደል? እኔ ስለ ፈቃድ ልጠይቅህ። ለምንድን ነው ኢየሱስ የኔ ፈቃድ አይሁን ያለው? ኦኬ ጎ ሄድ ቀጥል። እሺ እሺ እቺን ጥያቄ ግን ያዛት። እሺ ይሁን ምን እናደርጋለን መሰለህ? እንደውም ደቂቃ እንይዝና ፈቃድና ዕውቀት ላይ በስላሴ እናንተ እናወራለን ከመጽሐፍ ቅዱስ። ኦኬ ስለ ፈቃድ ልናወራ እንችላለን? ስለ ፈቃድ ልታወራኝ ትችላለህ? ኦኬ ስለ ፈቃድ እናወራ መጀመሪያ ማለት ነው። ሁለቱም ነው የምናወራው እዛ። ኦኬ ጎ ሄድ። እሺ ቀጥል። አንተ ጨርስና እኔ እቀጥላለሁ። እሺ ጥሩ እንደው ስለዚህ እንደው በጣም መልካም ልጨርስ። እሺ አንዴ ነው ሐሳቤን ስልኬን ጨርስ ዘማለሁ። እሺ ስለዚህ እኛና ፕሮቴስታንት የሚለየን የድንግል ማርያም ጉዳይ አይደለም የምንለው ለዛ ነው። እኔ ሐሳብ የነበረው ስለ ድንግል ማርያም ስላነሳው ነገር ላወራ ነበር። በኋላ ግን ስትናገር ሳይ ግን የስላሴ ትምህርት ትክክል አይደለም። ኦኬ የስላሴ ትምህርቱ ትክክል ያልሆነ ሰው እስቲ ስለ ማርያም ላውራክ ቢለኝ እኔ ሳቄ ነው የሚመጣው። የኔን ነው የምነግርህ። ምክንያቱም ዋናው ፈጣሪ እግዚአብሔር ላይ የተዛባ ትምህርት ይዞ ማርያም ቢለኝ እኔ አይገባኝም። ስለዚህ ምንድነው የማደርገው? በል ወደ ስላሴ ትምህርት ተመልሰን እሱን መጀመሪያ ቢውልድ እናድርግ ነው የምለው። የስላሴ ትምህርትን ስትናገር ዕውቀትና ፈቃድ ለባህሪ አልሰጠኸውም አንተ። ኦኬ የሰጠኸው ለአካል ነው። አካል ከሰጠ ደግሞ ሶስት አካል ነው ያለው። ሶስት አካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ አብ የራሱ ዕውቀት አለው፣ ወልድ የራሱ ዕውቀት አለው፣ መንፈስ ቅዱስ የራሱ ዕውቀት አለው ካልክ ሶስት አምላክ አለ ማለት። ምክንያቱም ዕውቀት፣ ፈቃድ፣ ሁሉን ቻይነት ባህሪ ነው፣ ኤሰንስን ነው የሚያሳየው፣ ኔቸር ነው የሚያሳየው። እግዚአብሔር ደግሞ በባህሪው በኤሰንሱ አንድ ነው፣ በቃ አለቀ። ምክንያቱም የአብ ባህሪ የምንድን ነው? የአብ ዕውቀት፣ የአብ ፈቃድ፣ የአብ ሁሉን ቻይነት የወልድም የመንፈስ ቅዱስም ነው እንጂ አብ ለብቻው የራሱ ዕውቀት፣ ወልድ ለብቻው የራሱ ዕውቀት፣ መንፈስ ቅዱስ ለብቻው የራሱ ዕውቀት፣ የተለየ ዕውቀት ከዚያ ያልተለያየ አንድነት ብትለኝ ይሄ እንደዛ የተስላሴ ትምህርት የለም። ስለዚህ ይሄን ስለተናገርክ ከአንተ ጋር ነገረ ማርያም ሲሆን ማውራት ያለብን ሶስት አምላክ እያልክ እያስተማርክ ስለሆነ ስላሴ ነው ማውራት ያለብን ብዬ ነገርኩ እንጂ እኔ አንተን ዕውቀት የሆነ አሳልፌ መስጠትን የምን አገባኝ? ዕውቀት እኮ ያድንህ፣ የሚያድን ትምህርት ነው፣ የሚያድነኝ ትምህርት ነው። ስለዚህ በዛ ጉዳይ እኔ እናንተ እናወራለን ማለት ነው። ግልጽ ነው። አሁን ዕውቀትና ፈቃድ ላይ እናውራ በስላሴ። ኦኬ ያደረግነው ነገር ትክክል ባይሆንም ያደረግከው ነገር ትክክል አይደለም። ግን ይኸውልህ እኔ ይሄንን ስላልኩ አይደለም ወደዚህ የመጣኸው ባይዘዌይ ግን አንድ ኦኬ በዚህም ጉዳይ እኔ ማውራት እችላለሁ። በቃ እናውራ እዝራ እናውራ። ኦኬ እሺ ደስ ይለኛል። ኦኬ አሁን እኔ ልጠይቅህ። ኦኬ እሺ ደቂቃ ሊያዝልህ ነው መጀመሪያ ትምህርቶቻችንን እናስቀምጣለን ከዛ በኋላ እንጠየቃለን አይመስልህም? ኦኬ ጎ ሄድ። እሺ ደስ ይለኛል። ደቂቃ ሊያዝልህ ደቂቃ ሊያዝልህ 5 ደቂቃ ልስጥህ። ኦኬ እሺ 5 ደቂቃ አስቀምጬልሃለሁ ወንድሜ ቀጥል። ኦኬ እንግዲህ አብ ወልድ መንፈስ ቅዱስ አንድ አምላክ ሶስት ማንነት ያላቸው ማንነታቸው ደግሞ በአምላክነት ስንል በሁሉን ቻይነት፣ በቅድስና፣ በፍቅር፣ በኃይል፣ በገዥነት በአንድ ጊዜ በሁሉም ቦታ በመገኘት የሁላችንንም ጸሎት የሚሰማው በአንድ ጊዜ በሁሉም ቦታ ስለሚገኝ ነው ለእግዚአብሔር ጸሎታችንን የምናቀርበው። ለማርያም የማልጸልይበት ምክንያት የአምላክነትን ባህሪ ስለተሰጣትና ማርያም አሁን በዚህ ሰዓት የኔን ጸሎት ስለማትሰማ፣ ምክንያቱም ማርያም ብዬ አሁን ብል እዚህ ቦታ ካለችን ያለውበት ቦታ ይሄ የአምላክነት ኢሴንስ ነው። መጀመሪያም ኦርቶዶክስ ማልሆነበት ትልቁ ምክንያት ለአምላክ የተሰጠን የማያጋራውን ማንነት ኦርቶዶክስ ለማርያም ስለሰጠች ነው።
ስለዚህ ይሄ ማንነቱ በአንድ ጊዜ በሁሉም ቦታ መገኘቱ አንድ አምላክ ብለን የምንልበትና የምናምንበት ትልቁ ምክንያት ይሄ ነው። ይሄ የአምላክነት ባህሪ ለማርያም ሊሰጥ አይገባም። በሶስትነት ስንል ደግሞ በአካል ማለት ነው። አካል ደግሞ ብለን ስንል ምን ማለት ነው? ጎግልንም እንኳን ሄደን ቼክ ማድረግ እንችላለን። የትኛውንም አይነት መጽሐፎችን ልናረጋግጥ እኔ ብሎ ማለት የሚችል አካል ስንል ደግሞ እንደ ሰው ባዲ ያለው ስዕል ስለን ልናስቀምጠው የምንችለው ማንነት ሳይሆን እኔ ብሎ መናገር ብሎ የሚችል የራሱ የሆነ ፈቃድ ያለው የራሱ አሁንም ደግሜ እልሃለሁኝ የራሱ የሆነ ፈቃድ ያለው ሶስት አካል ብለን የምንለው ለዚህ ነው አብ ወልድ መንፈስ ቅዱስ ብለን የምንለው ማለት ነው። ስለዚህ በአካል ሶስት የምንልበት ትልቁ ነገር እኔ ማለት ብሎ የሚችል የራሱ የሆነ ፈቃድ ያለው የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ያለው ነገር ግን ፈቃድ ስንል የተለያየ ሶስት ፈቃድ አላቸው እያልን አይደለም። አሁንም ይሄ ነገር ሊሰመርበት ይገባል። ሶስት ፈቃድ ብለን ሶስት አምላክ ብለን ልንላቸው ሳይሆን ፈቃዱ አንድ የሆነ ወይንም ፈቃዳቸው ስንተገብረው ወደ ተግባር ሲመጣ አንድ የሆነ ፈቃድ ያላቸው ይሄንንም ደግሞ መጽሐፍ ቅዱሳዊ ማስረጃ መስጠት እችላለሁ። ለዚህ ነው ሶስት አካል ያለው ነገር ግን እኔ ብሎ ማለት የሚችል ሶስት አካል ያለው አንድ አምላክ እግዚአብሔር አምላክን እናመልካለን። ስለዚህ ይሄንን ነው እኔ የምለው። አንተ ደግሞ የምትለውን መቀጠል ትችላለህ ወዳጄ። እኔ የምለው የሥላሴ ትምህርት እኮ ነው ርዕሳችንና ምን አለ ደቂቃ የሥላሴ ትምህርት ስለ ማርያም ነው ያወራው፣ ስለ ስዕል ነው ያወራው። አልገባኝም። የእግዚአብሔርን ሶስትነት አላስረዳህም። ምንድን ነው የምትፈልገው? አልገባኝም። ደቂቃ ልጨምርልህ ድጋሚ። አሁን እኔ ላይ ኮሜንት ነው መስጠት ያስከው ወይስ የራስን ትምህርት ነው የምታስረዳው? አሁን እኮ ያንተ ቤት ስለሆነ እኔ የተሰማኝና የማውቀውን ሳስረዳ እኔ ይሄንን ነው ማልወደው እኮ። አሁን አንተ ትችት ላይ ነው ያለው። ገባ? እያዳመጥከኝ እዝራ ኖ ምኑን ልበልህ ታዲያ? ትችት ላይ እኮ ነው ያለህ ወዳጄ። እኔ አላስረዳውም። ኦኬ አንተ ከኔ በለጠ ታስረዳለህ እንድልህ ነው። እያዳመጥከኝ ተሳስተሃል ስትለኝ እኮ ደስ ይለኛል። ኧረ እባክህ አዳምጠኝ። ተሳስተሃል እያልኩ እኮ የነገርኩህ ነው እንዴ? ኖ አንተው እየተቸኝ ነው ያለው። እንዴት ነው? አዳምጥ። ይኸውልህ ደቂቃ ይዘን ትምህርታችንን እናስቀምጥ ብዬ እስክሪብቶ ደብተር ያዝኩኝ። ኦኬ ፖይንት ሊዝ ስለ ማርያም ታወራለህ፣ ስለ ስዕል ታወራለህ። ሰው ስለ ሥላሴ አውራ ሲባል ስለ ማርያም በዚህ ገብታ ማርያም በዚህ ወጣ ማርያም እንዲሆና ሥላሴ እንደተስሎ ምንድነው የምታወራው? የእግዚአብሔር አንድነትና ሶስትነት ይባላል። የሥላሴ ትምህርት ማለት የእግዚአብሔር አንድነትና ሶስትነት እግዚአብሔር። አሁን ቆይ አልገባኝም። ይኸውልህ እንወያይ አልክ። ቆይ ኖ እንደዚህ ከሆነማ እኔማ ደስ አይለኝማ። አሁን እኮ እኔን እየተቸህ ነው ያለው። አሁን የመጨረሻ ዕድል ነው የምሰጥህ። እኔ አትስጠኝ ከዚህ በላይ በቃ እንደውም ብታቆመው ይሻላል። ያ እኔን እየተቸህ በቃ ውጣ እዝራ። አየሁ አይደለ? አቅምህና ልክ ይሄ ድረስ ነው ማለት ነው። ችግር የለውም በቃ አሁን እኔ ከወጣሁ በኋላ ስለኔ ልታወራ ነው። አይ ኖ that's what you gonna do። በቃ አይ ኖ you guys እታችሁ ነው ተከታተለኝ። ኖ ዋይ ለምን እኔን በውይይት ደረጃ እኮ አንተ ሐሳብህን ነው የምታስቀምጠው። ኦኬ ብሶት በቃ አሁን ብሶት ጀመርክ። ይኸውልህ ምን ታረግ መሰለህ? ወይ ከፈለክ እዚህ ቁጭ ብለህ ስለአንተ እንደማላወራ አሳያለሁ። እታችም ሆነ ስለአንተም አላወራም። ምክንያቱም ምንም የሚወራ ትምህርት አልተናገርክም። እዝራ እኮ የሚገርም የሥላሴ ትምህርት አስተማረን ብዬ የምደነቅበት ትምህርት አልነገርከንም። ስለዚህ ያንን ነገር እንድታስተካክል እድል ልስጥ። ድጋሚ 2 ደቂቃ አልጨምርልህ። አይ ካልክ ግን መተው ትችላለህ። እስክሪብቶ ደብተር ይዤ በቁም ነገር ደቂቃ የሰጠሁ ፖይንትህን ይዤ ዲፌንድ ቻሌንጅ እንዳደረግ ነበረ። በሰጠው ደቂቃ የማርያምን ታስገባለህ፣ ስለ ስዕል ታስገባለህ። ሥላሴ ትምህርት የእግዚአብሔር አንድነትና ሶስትነት ማለት ነው። 2 ደቂቃ ልጨምርልህ። ስለ ሥላሴ የምታስተምር ከሆነ ኦኬ፣ ካልሆነ ግን መቆም ይችላል። እዚህ ጋር የሥላሴን የኛን ትምህርት ብቻ ነግሬ መውጣት ትችላለህ። እሺ ልንገርህ። ለማንኛውም እሺ አትሊስት ሰምተው ብትወጣ ጥሩ ነው።
ቀሲስ በጣም ይቅርታ ጉል እንዲያቆንም የስላሴ ትምህርት እዚህ ያላችሁ ክርስቲያኖች እኔ 2 ደቂቃ 3 ደቂቃ ይበቃኛል። ሰው የስላሴ ትምህርት ምንድነው? ስላሴ ስንል የእግዚአብሔርና አንድነትና ሶስትነት የምናስተምርበት ትምህርት ነው። በደንብ ስሙ ክርስቲያኖች። ስለ ስላሴ ስንጠይቅ እኛ ክርስቲያኖች ማርያም በዚህ ወጣ መላእክት በዚህ ወጣ አንልም። ይልቁንም እንላለን የሁሉ ፈጣሪ ሆኖን ያለመ ፈጣሪ ሆኖን እግዚአብሔርን ምንነቱንና ማንነቱን የምናስረዳበት ነው። በደንብ ስሙኝ። ምንነቱንና የእግዚአብሔርን ማንነቱን ምንነቱ ስንል ኤሰንስ እያልን ነው፣ ኔቸር እያልን ነው። ኦኬ ማንነቱ ስንል ደግሞ ስለ ፐርሰን እያወራን ነው። በምንነቱ እግዚአብሔር ወይም በኔቸሩ ወይ ደግሞ እኛ ለምሳሌ በምንነት እዚህ 1300 ሰው አለ። በምንነት 1300 አይደለንም። በምንነት አንድ ነን፣ ሰው እንባላለን። ኔቸራችን ሰው ነው። ኦኬ በባህሪ አንድ ነን፣ ሰው ነን። ሰዋዊ ባህሪ ሰዋዊ ተፈጥሯለን። አለቅ እግዚአብሔር በኔቸሩ በኤሰንሱ በምንነቱ ምንድነው? እግዚአብሔር አንድ ነው። በምኑ ነው አንድ ሲባል እግዚአብሔር በመለኮት በአገዛዝ በስልጣን ይህን ዓለም በመፍጠር በእውቀት በፈቃድ በባህሪ በግዛቱ እግዚአብሔር በመለኮቱ አንድ ነው። እነዚህ ሁሉ የእግዚአብሔር ባህሪዎቹ ናቸው። መለኮታዊ ማንነቱ ነው የእግዚአብሔር እውቀቱ ፈቃዱ። የዳዊትን መዝሙር ጸሎት በደንብ ስታዩት የእግዚአብሔርን ምንነት በደንብ ይገልጻል። እግዚአብሔር ሁሉን አዋቂ ነው ይላል። ኦኬ ነገሬን ሁሉ የምትገልጥ ነገሬን ሁሉ የምታቅ በላይ ብሄድም በውስጥ ብሄድም በባህሩ ብሄድም በሰማይ አንተ በሁሉ አለ እያለ የእግዚአብሔርን ባህሪ መለኮታዊ ማንነቱ ይናገራል። የእግዚአብሔር መለኮታዊ ማንነቱ እውቀቱ ፈቃዱ። ለምሳሌ እግዚአብሔር በፈቃዱ ፍጥረትን ያስተዳድራል። ከእግዚአብሔር የተሰወረ እውቀት የለችም በምድር ላይ። የመለኮታዊ ባህሪው መለኮታዊ ማንነቱ ስለሆነ ምንነቱ ስለሆነ በእግዚአብሔር ዘንድ እውቀቱና ፈቃዱ ባህሪው ናት እንጂ የተለያየ እውቀት ፈቃድ የለም። የተለያየ እውቀት ፈቃድ ካለማ 3 አምላክ አለ፣ 3 ባህሪ አለ። በአብ በወልድ በመንፈስ ቅዱስ ጋር ደግሞ ምን የለም? 3 ባህሪ የለም። እኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ችሎታው፣ ፈጣሪነቱ፣ አምላክነቱ፣ እግዚአብሔርነቱ እናስ እውቀቱ፣ ፈቃዱ እነዚህ አንድነቱን ብቻ የሚያሳዩ ናቸው። የአብ እውቀት የወልድም ናት፣ የወልድ እውቀት የአብም ናት። የአብ ፈቃድ የወልድም ናት፣ የወልድም የመንፈስ ቅዱስ ፈቃድ የአብም ናት። አንዲት ፈቃድ አንዲት እውቀት አለ። የእግዚአብሔር አንድነቱ በዚህ ነው። ሶስትነቱ በምንድን ነው ታዲያ? የእግዚአብሔር ሶስትነቱ በአካል ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ይህ እኔ ባይነቱ ግን ፈቃዱን 3 ያደርገዋል? አያደርገውም። ይህ እኔ ባይነቱ 3 ባህሪ ያደርገዋል? አያደርገውም። 3 አካል ቢኖርም 3 ፈቃድ ግን የለም። 3 አካል ቢኖርም 3 ባህሪ የለም። 3 አካል ቢኖርም 3 እውቀት የለም። ያለችው አንዲት እውቀት። ምክንያቱም አንድ መለኮት አለ፣ አንድ አምላክ አለ። በሶስቱ አካል አንድ መለኮት፣ 3ቱ አካል አንድ አምላክ። ሶስትነትን ከአንድነት አንደበላልቅም፣ አንድነትን ከሶስትነት አንደበላልቅም። እኛ እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም። የእግዚአብሔር ሶስትነቱ አንድነቱን አይከፋፍለውም። እግዚአብሔር ሶስትነቱ በስም በአካል በግብር እንላለን። በስም አብ ወልድ መንፈስ ቅዱስ። የአብ ስም አብ ነው፣ የወልድ ስም ወልድ ነው፣ የመንፈስ ቅዱስ ስም መንፈስ ቅዱስ ነው። የመንፈስ ቅዱስም ወልድ ሆኖ አይጠራም። ስለዚህ የስም ሶስትነት አለ። ሶስትነት ላይ ልዩ ሶስትነት ነው የምናወራው። ሌላ ሶስትነት የአካል አብ ወልድን ልጄ ይለዋል። ወልድ ደግሞ አብን አባቴ ይለዋል። ኦኬ የአካል ሶስትነት አለ። እኔ ባይነት አለ ማለት ነው። ወይም እንደ ኦሊሰሶቹ ጠቅለን አንድ አካል ብለን አናምንም። እኛ አካል ስንል ፐርሰን የምንለው ነው። ለእኛ ባዲ ይሆናል፣ ለእግዚአብሔር ሲነገር ግን ፐርሰን ይሆናል። ኦኬ ከዛ ደግሞ የግብር ሶስትነት አለ። የግብር ሶስትነት ማለት ነው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። መንፈስ ቅዱስ ከአብ ብቻ ይወጣል ይሰርጻል። ስለዚህ በግብር ሶስትነት አብ ወልድን ይወልደዋል፣ የባህሪ አባቱ ነው። ወልድ ከአብ ይወለዳል፣ የባህሪ ልጁ ነው። መንፈስ ቅዱስ ከአብ ብቻ ይሰርጻል። ስለዚህ አብ አስራጺ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን ማለት ነው። ይሄ የግብር ሶስትነት አይፋለስም። ኦኬ ወልድ ወላዲ መሆን አይችልም፣ ተወላዲ እንጂ። ከጥንቱም ወልድ ተወላዲ ነው፣ ከጥንቱም አብ ወላዲ ነው፣ ከጥንቱም መንፈስ ቅዱስ ሰራጺ ነው።
ይሄ አይቀላቀልም። ይሄ ሶስትነት ነው። እዚህ ሶስትነት ውስጥ ባህሪ፣ እውቀት፣ ፈቃድ የሚል ነገር አናነሳ። ምክንያቱም ሶስት እውቀት፣ ሶስት ፈቃድ፣ ሶስት እውቀት የሚባል ነገር የለም። ያለችው አንዲት ናት በስላሴ ዘንድ። ሚውት አርግና ጥያቄ ልጠይቅህ። አንተ ጠይቀኸኝ ብዙ ጥያቄ ጠይቀኸኝ እኔን ነው እስካሁን ስጠይቅ የነበረው። ጥያቄ ልጠይቅህና 5 ደቂቃ እኮ ሰጥቻለሁ እኮ አንተ አሁን ከ5 ደቂቃ በላይ ነው እያወራ ያለኸው። ኦልሞስት እኔ ካወራሁት ጋር በባህሪ በላይ አንድ አይነት ነው። አዳምጠኝ በጣም ኦኬ። አሁን ካስቋረጥከኝ አስወርድሃለሁ። እውነቱን ለመናገር እኔ እየተናገርከው ነገር ጥሞኝ አይደለም የሰማሁህ። 5 ደቂቃ ሰጥቼ ሰምቻለሁ። 5 ደቂቃ ልጨርስበት። አይ እኔ በዚህ በቃ ይጨንቀኛል ይሄን መስማት ካልክ ደግሞ መውጣት ትችላለህ። መብትህ እኮ ነው። እዝራ መውጣት ከፈለግ ውጣ። ባይዘወይ ምንም ስለአንተ አይወራም። እመነኝ፣ ምንም ማውራትም አይጠበቅብኝም። ሌላ ሰው ገብቶ ማውራት ይችላል ከኔ ጋር። ኦኬ ጥያቄ ጠይቃሉ፣ ጠይቀኛለህ። ቻሌንጅን እንዳደረጋለን ብያለሁ። ሀሳቤን ሁሉ አስጠፋብኝ። ስለዚህ በደንብ ስሙ ክርስቲያኖች። በስላሴ ዘንድ ምን የለም? የእውቀት ሶስትነት፣ የፈቃድ ሶስትነት የለም። ያለው አንዲት እውቀት፣ አንዲት ፈቃድ። ምክንያቱም እውቀት እግዚአብሔር አዋቂ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን የፈቀደ ነው። መልካም ነገር ሁሉ የፈቀደ ነው ስንል ባህሪውን ነው የምናወራው እንጂ አይ ይሄ ባህሪው አይደለም የሚል የስላሴ ትምህርት የለም። ስለዚህ እግዚአብሔር ሶስትነቱ በስም በአካል በግብር አንድነቱ በእውቀት በፈቃድ በአምላክነት በአገዛዝ በስልጣን በባህሪ በምንነቱ እግዚአብሔር አንድ ነው። በማንነቱ ደግሞ በሶስትነቱ ተገልጧል ብለን እናምናለን ማለት ነው። ሰምተኛል እዝራ? ሰምቻለሁ ወዳጄ፣ ግን ጥያቄንም ብትቀበል ደስ ይለኛል። ጠይቀኝ። ደቂቃ አስቀምጥልሃለሁ። ትጠይቀኛለህ፣ ጠይቀሃለሁ። አንድ ጥያቄ ጠይቀሃለሁ እዚህ ላይ ማለት ነው። አሁን ፈቃድ የባህሪ ነው ካልከኝ የኔ ፈቃድ አይሁን እያለ ኢየሱስ የተናገረው ምን እያለ ነው ያለው? እሺ እዛ ጋ የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል ምን እያለ ነው? እዚህ ጋር ይሄንን አስረዳኝ። ኦኬ በጣም ጥሩ። የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል አንደኛ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሰው የሆነው ኢየሱስ ክርስቶስ ነው። በስጋ የተገለጠው ኢየሱስ ክርስቶስ ነው እንጂ አብ አይደለም። ስለዚህ ኢየሱስ ክርስቶስ አንደኛ ለአርያና ለምሳሌ እኛ ለምሳሌ ፍጹም ሰው እኛን የመሰለ ስለሆነ መከራ ሕማም ቢደርስብን ፈቃድ የእግዚአብሔር ይሁን እንድንል ያስተማረበት ክፍል ነው። አንድ ሁለተኛ ደግሞ እርሱ ራሱ እኮ ቤዛ ሊሆን የወደደ ነው። እርሱ ራሱ እኮ ወደዚህ ምድር ሲመጣ እኮ ተገዶ የመጣ አይደለም፣ ይልቁንም በፈቃዱ የመጣ ነው። በእርሱ ቤዛነት አባቱ ፈቃዱም አለበት፣ የወልድም የራሱ ፈቃድ አለበት፣ የመንፈስ ቅዱስ ፈቃድ አለበት። ስለዚህ አየህ አሁን እዚህ ጋር የወልድም የራሱ ፈቃድ አለበት እያልከኝ ነው። አሁን እሺ ከስር ያላችሁ ሰዎች ሶስት ፈቃድ አልተናገረም ይሄ ወዳ እሺ ቀጥል። እሺ እየሰማው ነው። እሺ አዳምጠኝ። ኦኬ የራሱ ፈቃድ አለበት ስለ አንተ ባልከው ነው አይደለም። ምን እያልኩኝ ነው? ያቺ ፈቃድ አንዲት ናት። ምክንያቱም የወልድም የአብ የመንፈስ ቅዱስ ፈቃድ አንዲት ናት። የባህሪ ስለሆነች አንድ ባህሪ ስለሆነ ያለው ኦኬ ወልድ የእሱ ፍቃድ ከአብ የተለየ ፍቃድ እንደሆነ ለመናገር የኔ ፍቃድ እንጂ የኔ ፍቃድ ሳይሆን ያንተ ፈቃድ ይሆናል። ምኑን ለማሳየት? ከአብ የተለየ ፍቃድ እንደሌለው ለማሳየት። እርሱም ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። የእኔ የሆነ ሁሉ የአባቴ ነው ብሏል። የአባቴም ደግሞ የእኔ ነው ብሏል። አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሏል። ከአባቱ እኩል ትክክል የሆነ ስልጣን እንዳለው ተናግሯል። ኦኬ ስለዚህ ምን እያለ ነው ካልከኝ ከአብ የተለየ ፈቃድ ከአብ የተለየ እውቀት እንደሌለው ሲናገር የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ምክንያቱም ፈቃዱ ከአብ የተለየ ስላልሆነ ያንን ለማሳየት የተናገረው። ሰምተኛል እዝራ? ግን እኮ ይኸውልህ እዚሁ ጋር ምን እያልክ ነው? ራስህ የራሱን ፈቃድ አሁን አንተ ራሱ እያልከው እኮ ግራ እያጋባህን ያለኸው ማለት ነው። ሶስት ፈቃድ እየፈለክ ስለሆነ ኖ አይደለም። አንተ ራስህ ይኸውልህ አሁን እኮ በሌላ አባባል እኮ እያልክ ያለው ሶስት ፈቃድ ነው። ቆይ እዝራ ይኸውልህ እኔ ይሄው ሪከርዱ ካለ አወጣና ይሄው በራሱ ፈቃድ አልክ እኮ አዳምጣ እንዴ። ይኸውልህ ራሱ ኢየሱስም እኮ የኔ ፈቃድ ወይ አልጨርስ ኧረ ወዳጄ እኔም ላውራ እባክህ ያላልኩትን አልካትበል ኖ ኦኬ መድገም ከቻልክ ድገም ካላልክ እሺ ከስል ያለ እውነተኛ ሰው ይናገር። በራሱ የራሱ ፈቃድ ብለሃል ወልድን ማለት ነው። ልድገምልህ
እሺ ድገመው፣ ሪከርዱን አሰማኝ። የወልድ የራሱን ፈቃድ አለ ከራስህ ማለት። ኦኬ ስማ አዝራ፣ ችግር የለውም አለው በህይወት አለው። ደግምልህ አሁን ሶስት ፈቃድ እየተናገርክ ነው። ሶስት አካል ለምን አንወያይም ወዳጄ? እኔም እኮ ላይክ ሐሳቤን ልግለጣ በጣም እንትን እያልከኝ ነው እኮ። እኔ ትክክል ያልሆነ ነገር እንደማወራ እያደረከኝ እኮ ነው ያለው ነው እየመለስኩልህ ነው። ስለዚህ እኮ መልስ ላይ ግን እኮ ባህሪ ያደረከው አይደለም እኮ ለአካል እየሰጠህ ነው ያለው እኮ። አዳምጥ። ሶስት ፈቃድ ተናገርክ ወዳጄ። እሺ አሁን የመጨረሻ እድል ነው የምሰጥህ። ታዳምጠኝ። ለምኑ ስለጠየቅኩ ነው የመጨረሻ እድል የምትሰጠኝ? ኦኬ እሺ እግዚአብሔር ካንተ ጋር ያው በጣም እንደውም ታገስኩ። የሚገርም በጣም እኔ አባቶቼን አስቀምጬ እንደዚህ የወረደ ንግግር ካንተ ጋር መነጋገር ሁሉ አስፈላጊ አልነበረም፣ ግን እንዲያው ካዳመጥክ ብዬ ነው ከተማርክ ብዬ ነው። ኦኬ እሺ ሌላ ፕሮቴስታንት ካለ በስላሴ ትምህርት ዙሪያ ሀሳብ መስጠት ይፈልጋል ይግባ። በደንብ ስሙ ክርስቲያኖች፣ እኛ ጴንጤ አይደለንም። ኦኬ ባይዘው አሁን የተናገረው የሁሉም ትምህርትም አይደለም፣ የሁሉ ጴንጤ ትምህርትም አይደለም። ምክንያቱም ይሄን ነገር ከዚህ በፊት የሆነ ፕሮቴስታንት ያው ወንድማችን በሌለበት ስሙን አላነሳም አንስቶ እውቀትና ፈቃድ ለባህሪ አይሰጥም ለአካል ነው የሚሰጠው ብሎ ጴንጤዎች ወንድሞቹ እርስ በእርስ ኖ ትክክል አይደለም፣ እውቀትና ፈቃድ ለባህሪ የሚሰጥ ነው፣ ያለበዚያማ ሶስት አምላክ ሶስት አማልክት አድርገህ ልታስቀምጥ ነው ብለው ሲጋጩ አይታቸዋል። ኦኬ ወንድማችን ይሄን ነው የደገመው ዛሬ። ምን የየራሳቸው እውቀት አለ፣ በአካል ሶስትነት አለ። በደንብ ስሙ። የአካል ሶስትነት ማለት አብ ወልድ አይደለም ማለት ነው። እውቀትን ለአካል ከሰጣችሁ የአብ እውቀት የወልድ አይደለም እያላችሁ ነው። አያችሁ? ምክንያቱም ለአካል ከሰጣችሁ እውቀትና ፈቃድን የአብ ፍቃድ የወልድ አይደለም እያላችሁ ነው። ምክንያቱም አብ ወልድ አይደለማ። በአካል ትምህርት ላይ መንፈስ ቅዱስ አብ አይደለም። ስለዚህ የመንፈስ ቅዱስ እውቀት የአብ አይደለም እያላችሁ ነው ማለት ነው። ለባህሪ ከሰጣችሁስ አንዲት ባህሪ ስላልን የአብም የወልድም የመንፈስ ቅዱስም ባህሪ አንዲት ስላልን አዎ የአብ እውቀት የወልድ ናት፣ የወልድ የመንፈስ አንዲት እውቀት እናለን ማለት ነው። እውቀትና ፈቃድ ግን ለአካል ከሰጣችሁ አብ ወልድ ስላልሆነ አብ የራሱ እውቀት አለው ማለት ነው። ከማን የተለየ? ከወልድ የተለየ። ወልድ አብ አይደለምና ከአብ የተለየ እውቀት አለው ማለት ነው፣ ፈቃድ አለው ማለት ነው። ይሄ ደግሞ ምንፍቅና ነው። ይሄ ደግሞ ሶስት አምላክ የሚል የስተት ትምህርት ያመጣል። ምክንያቱም በእግዚአብሔር ዘንድ የኔቸር ሶስትነት የለም፣ የምንነት ሶስትነት የለም፣ የባህሪ ሶስትነት የለም። እኛና ፕሮቴስታንት የሚለየን ነገረ ማርያም አይደለም ማለት ነው። ነገረ ማርያም አይደለም። በተለይ ጴንጤቆስታሎችን በተመለከተ ነገረ ማርያም አይደለም የሚለየን። የሚለየን እኛና እናንተ ስላሴ ነው የሚለየን። በጣም ይቅርታ ቀሲስ፣ እኔ ረጅም ሰዓት አወራሁ። ሀሳብ ይስጡና ቀሲስ ሌላ ሰው ላስገባና ስላሴ ላይ እንደውም ይወራል። አይ አስገባ። በጣም ቆንጆ ነው። ቃለ ሕይወት ያሰማልን። ይግቡ፣ ምንም ችግር የለውም። እንደዚህ የሚያወራ ሰው ሲኖርማ በደንብ ማዳመጥ ነውና